በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ ስንክሳር ሰኔ 22 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚህች ቀን የከበሩ ቅዱሳን የቆዝሞስና የድምያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ተአምራታቸውም የተገለጠበት ነው። እነሆ ዜናቸውን ኅዳር 22 ቀን ላይ ጽፈናል። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦስ ረድአ የነበረው የዋህ ጳውሎስ አረፈ። ይህም ጳውሎስ በረኸኛና እጅግ የዋህ ነበረ። ደም ግባቷ ውብ፣ ሥራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲትም ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። በአያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባ እንጦስ ሄዶ የምንኩስና ልብስ ለበሰ። የአባ እንጦስንም ሥራ ተከተለ። በደዌያትና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት ዕለትም ጋኔን የያዘውን ሰው ያድነው ዘንድ ወደ አባ እንጦስ አመጡ። አባ እንጦስም ይፈውሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦስንም ተሳደበ። ጳውሊም ካልወጣህስ ለእንጦስ እነግረዋለሁ፣ እንደሚቀጣህም ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ደንጊያ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ ዓለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያንም ጊዜ ጋኔኑ ጮኸ። በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህም የዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥአን ያለቅስ ነበር፣ ስለ እነርሱም ይማልድ ነበር። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን።